አመልክተዋል። እምልህ ለአገሬ ውርደት ነው ይሄ። እምልህ ኢትዮጵያ እንደ ሀገር ተስፋፊነትን፣ ቅኝ ግዛትን ስትታገል የኖረች ሀገር ናት። ታሪኳ ይሄ ነው። ለራሷ ጥቅም፣ ለራሷ ብሔራዊ ኢንተረስት ከሌሎች ጋር ተሰልፋ ሊሆን ይችላል በዓለም አቀፍ ፖለቲካዊ መድረኮች በምናምን ጎረቤት ሀገርን ለማፍረስ በሚደረግ እንቅስቃሴ እዛው ከጎረቤት ሀገር የመነጨ ሳይሆን ከአረብ ኢሚሬት ስፖንሰር ተደርጎ ሱዳንን ለመቆጣጠር ያለዛ ደግሞ ለማፈራረስ እየተሰራ ባለው ስራ ውስጥ በፍጹም ኢትዮጵያ መሳተፍ አልነበረባትም። ከቻለች ማስታረቅ፣ መሸምገል ነበረባት። ካልቻለች ደግሞ ኒውትራል ሆና መቀመጥ ነበረባት። የሚጠበቀው ይሄ ነው። የኢትዮጵያ ሚና ሂስቶሪካሊ የነበረው ይሄ ነው። ከዛ አልፎ የኢትዮጵያ ኢንተረስት ባልሆነ፣ ምክንያቱም የሱዳን መተራመስ ለኢትዮጵያ ጉዳት እንጂ ምንም የሚያመጣው ጥቅም የለውም። የሱዳንን መተራመስ የሚፈልጉት ሌሎች ኃይሎች ናቸው። የውጭ ኃይል በአዲስ መልክ ሀያል የአካባቢው አለቃ ለመሆን የሚፈልጉ ኃይሎች ናቸው። በእነዚህ በአንዱ ተሰልፎ አገሬ በዛ ውስጥ አገልጋይ ሆና በመሰለፏ የውርደት እንትን ነው የሚሰማኝ። የአካባቢው አንከር የነበረች ሀገር ታዛዥ ሁና አብሶም ወደ ምስራቅ አፍሪካ ወደ ቀጠናው ዝውር እንዳይሉ ወይም ደግሞ ተጽዕኖ እንዳይኖራቸው ስትከላከላቸው ከነበረችው ኃይሎች እጅ ወርቃ በዚህ መንገድ በማየቴ በጣም ነው የማዝነው። የትግራውን ወደ ትግራይ የሚካሄደውን ዘመቻ በተመለከተ እምልህ እንግዲህ ቅድም እንዳልኩት ከስጋት የመነጨ ነው ወይስ ደግሞ ኢኒሼቲቭ ወስዶ እርምጃ ለመውሰድ ነው? ይሄ ጽምዶ የሚባለው ከመጠናከሩ በፊት ለማሰናከል ታስቦ እየተሰራ ነው? የሚገባኝ ነገር አለ። የዘመኑ የኢትዮጵያ አለቃ አረብ ኤሚሬትስ ከኤርትራ ጋር ያላት ብዙ ነገር እንዳለ በዚህ በሱዳኑ ጋር አንድ እንቅፋት የእሷ ኢንተረስት እንዳይፈጸም በዛ በኩል ያለት ይመስለኛል። ወደዚህም በኩል ግፊት ሊኖር ይችላል። አረብ ኤሚሬት የሚጎልባት ነገር የለም። ትርፍ ከሆነው ገንዘቧ መሳሪያ ልታቀርብ ትችላለች፣ ተተኳሽ ልታቀርብ ትችላለች፣ ድሮን ልታቀርብ ትችላለች። ነገር ግን የሚደቀው የሚሞተው የኢትዮጵያ ሕዝብ ነው። የሚደቀው የኢትዮጵያ ኢኮኖሚ ነው፣ የኢትዮጵያ መሰረተ ልማት ነው። ከዚህ አኳያ የጥፋት መንገድ ነው። በዚህ የጥፋት መንገድ ተጉዞ ውጤት ማምጣት ይቻላል ብዬ አላስብም። ለምንድን ነው እንግዲህ የአማራና የትግራይ ኃይሎችም ከወደ ፋኖቹ በኩል ሰሞኑን ቦልድ የሆነ እንትን ሰምቻለሁ። ከወደ ትግራዮቹ በኩል ያን ያህል የጎላ አንድ እርምጃ ወስደዋል ብዬ የማስበው በግልጽም እየተነገረ ያለው በአንድ ላይ ተባብረን ከብልጽግና ጋር ተባብረው የፋኖን እና ኤርትራ እንዲመቱ ቀርቦላቸው የነበሩት ግብዣን አልተቀበሉም። የአማራ ፋኖ ደግሞ የሰጠውን ከማንኛውም ከዚህ አገዛዝ ጋር የሚፋለም በአማራ ሕዝብ ላይ የህልውና አደጋ መኖሩን እምነት ያላቸው ይህን የሚቀበሉ እና ከጎናችን ሊሰለፉ ከሚችሉ ከማንኛውም የኢትዮጵያ ኃይል ጋር እተባበራለሁ የሚል ነው። እና አሁን ከዚህ ከወደ ትግራዮቹ በኩል ጎላ ያለ ምላሽ መስጠት ያስፈልጋል ብዬ እገምታለሁ። ለምንድን ነው ይህን የምለው? መቼም በትግራይና በአማራ መካከል በትግራይ ህዝብና በአማራ ህዝብ መካከል ግንኙነቱን ብልጽግና ሊሰራው አይችልም። የታወቀ ነገር ነው። ብልጽግና በትግራይና በአማራ መካከል ያሉትን ችግሮች ፈቶ
ጥሩ ግንኙነት እንዲፈጠር ያደርጋል ብሎ የሚመኝ ሞኝ ካለ በጎች እንዳይጣሉ ቀበሮን በጠባቂነት እንደማሰማራት ወይም ደግሞ ቀበሮ ትጠብቃቸዋለች ብሎ እንደማሰብ የሚቆጠር ነው። ከዚህ አኳያ መተባበር አለባቸው የሚል እምነት አለ። ቦልድ በሆነ መንገድ መርህን በተከተለ አግባብ መሆን አለበት። እነዚህ ኃይሎች ከተባበሩ ምናልባትም የብልጽግና አገዛዝ የመጨረሻ ግብዓተ መሬት የሚፈጸምበትን ሁኔታ ማፋጠን የሚያስችል ሊሆን ይችላል። ይሄ ወደ ሰሜን እየተካሄደ ያለው ጦርነት የፕሮፓጋንዳ አቅጣጫዎቹ በፓርላማ ላይ የተረዳሁት ምንድነው? መጀመሪያ ትግራይን ቲፒኤልኤፍን የመነጠል ነው፣ ነጥሎ የመምታት የሚመስል አለው። ከዛ ወደ አማራም ወደ ኤርትራ የሚመስል ነገር አለው። ዞሮ ዞሮ እኛ የሚመለከተን የውስጥ የራሳችን ጉዳይ ስለሆነ እንደ ኢትዮጵያ ኃይሎች ሲሪየስሊ መተባበር ያስፈልጋል። አሁን በቀደሙ በፓርላማው እንትን ያለው ፍጹም ከዛም ከዚህም እንትን እያለ ያመጣው የብልጣ ብልጥነት ነገር ነው እንጂ በጣም ግልጽ ነው። ይሄ አሁን ስለ አማራም በትግራይ ኃይሎች ውድመት መድረሱም በትግራይ በኩል የነበረውን ሁኔታ ሁለቱም ግን ለምንድን ነው ሊጠቀምባቸው ያለው የሚለው ነገር አንድ ሰሞኑን ፕሮፌሰር አስምሮም ለገሰ ይመስሉኛል የቦረና ኦሮሞዎችን እንትን ብለው አንድ ያነሱት እንትን አለ። ምንድነው የቦረና ኦሮሞዎች ለምክክር ስትገባ ጄኒውን የሆነ ውይይት ለማካሄድ ጮሌነትህን ውጭ ጥለህና ይላሉ። ወደዛ ወደ ጉባኤ ወደ ንግግር በሚገቡበት ጊዜ የሚል እንትን አቅርበው ተቆርጦ እየተዘዋወረ ነው ያገኘሁት። ይህ ማለት ምን ማለት ነው? አብይ አህመድ ሪል ኢትዮጵያ ውስጥ ሰላም እንዲፈልግ ከፈለገ ጮሌነቱን ትቶ ወደ እውነተኛ ውይይት ወደ ጄኒውን የሆነ ሶሉሽን መምጣት መቻል አለበት። ካልሆነ ግን አሁን የሚሄድበት መንገድ እኔ እድሜውን የሚያሳጥር መስሎ ነው የሚታየኝ። ግን ጉዳት ያደርሳል። በህዝብ ላይ የሚያደርሰው ጉዳት በቀላሉ የሚታይ አይደለም። በሀገር ኢኮኖሚ ላይ ሀብት ላይ የሚያደርሰው ውድመት በእጅጉ የከፋ ሊሆን ይችላል ብዬ ነው የምገምተው። የመጨረሻ ጥያቄዎች ናቸው ያሉኝ። እንደው እንግዲህ በዚህ ውይይታችን በአብይ በኩል በህብረተሰብ መካከል ሊፈጠር የሞከረውን ቁርሾ በተመለከተ አንስተናል። ከዚህ በኋላ ሊያካሄድ ስለሚፈልገው ጦርነት፣ አሁን እያካሄዱ ስላለው ጦርነት፣ ስለ አስተሳሰቡ ስለምን ሁሉ ተነጋግረናል። ግን አንተን በተመለከተ ልጠይቅህ የምፈልገው አቶ ገዱ እኔ ማለት በማናቸውም ምክንያት በማናቸውም መነሻ በሲቪል መሰረተ ልማቶች ላይ በንጹሐን ላይ የሚፈጸምን የመብት ጥሰት ቫዮለንስ በምንም አይነት ሁኔታ ኮንዶን አድርጌ አላውቅም፣ ማድረግም አልፈልግም። እዛ ላይ ያለኝ አቋም ግልጽ ነው እና በአማራ ክልል የደረሰውን ጥፋት በተመለከተ ማንሳትህ በጣም ጥሩ ነው ብዬ ነው የማስበው። ግን ከዛ ከበቀል በተፋታ መንገድ ነው የምጠይቅ። ይሄንን እንደው በትግራይ ውስጥ በቀደም ከዚህ በፊት በርዕዮት ሚዲያ ስንነጋገር ጦርነቱ የተጀመረ ሰሞን አይ ቲንክ ብልጽግና መቀለ ከገባ በኋላ ይመስለኛል ሽራ አካባቢ በሄሊኮፕተር እንደሄድክና አንድ ጀነራል መኮንን እንዳነጋገርክ እና የደረሰው ጥፋት ሁለንተናዊ እንደነበረ እና ከዛ አካባቢ ሻዕቢያ ቢወጣ እንኳን ህዝቡ ራሱ ይበላናል የሚል ነገር ነግሮህ እንደነበረ አንስተህልኝ ነበረ። ትግራይ ውስጥ የነበረው ሁኔታ በትግራይ ህብረተሰብ በትግራይ ፖለቲካ ህብረተሰብ ውስጥ ደም የሚያስተፋ ቁጣ ሊፈጥር የመቻሉን ሪዘንትመንት ሊፈጥር የመቻሉን እውነታ ወይም የፈጠረውን ህመም ሪኮግናይዝ ታደርጋለህ ወይ? በዚህ ምክንያት በንጹሐን ላይ የሚፈጸም ምንም አይነት ነገርን ጀስቲፋይ እያደረግኩ አይደለም፣ ግልጽ እንዲደረግ በፍጹም እኔ ያንን በፍትህ ሂደት መጠየቅ
ይሄን ካስቻለው ኃይል ጋር መፋለም ካልሆነ በስተቀር በምንም ምክንያት ንጹሐንና መሰረታዊ ልማቶች ላይ የሚደረግን ነገር ኮንዶን አላደርግም ብያለሁ። ከሱ ለይቼ ነው የምጠይቅህ። ለግልጽነት ነው ደጋግሜ የማነሳው። ግን ትግራይ ገሃነም እንደነበረች በጽሁፍም ላይ በተወሰነ ጠቅሰዋል። የትግራይ ህዝብ ወዳጅ አልነበረውም በዛ ጊዜ ብለህ፣ ግን በግልጽ ልጠይቅህ ስለፈለግኩ ነው። ትግራይ ውስጥ የነበረውን ሁለንተናዊ ውድመትና ጥፋት እና በዚህ ምክንያት የተፈጠረውን ህመምና ከፍተኛ ቁጣ ሪኮግናይዝ ታደርጋለህ? ቴድሮስ እንግዲህ ምንድነው በዚህኛው ላይ ትግራይ ውስጥ በደረሰው ሁኔታ ምንም የማቅማማው ነገር የለኝም። ትግራይ ውስጥ በዛ በእንትኑም ላይ በጽሁፍ ላይ የገለጽኩት በጦርነቱ ውስጥ መጀመሪያ አካባቢ ኢንቮልቭድ አይደለም የሚል ነው እንትን ግምገማ ቀርቦ የነበረው። በወቅቱ ባይተዋር የመሆን ነው። መከላከያ ሰሜን ዕዝ ሲጠቀም የትግራይ ኃይሎች በሰሜን ዕዝ ላይ እርምጃ ሲወስዱ፣ በተመሳሳይ መከላከያ ማጸፋ ሲወስድ፣ በእነዚህ ሁኔታዎች ውስጥ ተደናግሮ የነበረበት ሁኔታ ነው ያለው። አንደኛውን ወግኖ አልተሰለፈም የሚለውትና ከዛ ቀጥሎ በህዝቡ ላይ የደረሰው ጉዳት ምልህ ምን ብዬ ነው የገለጽኩት እዛ ጽሁፉ ላይ? የቅርብ ጊዜው አሳፋሪው የኢትዮጵያ ታሪክ ነው። ትግራይ ውስጥ የተፈጸመው ችግሩ ዙሪያ መለስ ውድመት መሆኑ ማመን ያለማመን ጉዳይ ሳይሆን በገሃድ የተፈጸመ ስለሆነ እኔ የምመለከተው ይሄ የአሳፋሪው የሀገራችን ታሪክ ነው፣ የኔም ታሪክ ነው፣ ያንተም ታሪክ ነው ብዬ ነው የማስበው። እና በዚህ ላይ ምንም አይነት ብዥታ መኖር የሌለበት ቴዲ፣ ምንም የሚያቅማማ ነገር የለኝም። ሙሉ በሙሉ ያ ህዝብ ከፍተኛ ጉዳት ደረሰበት አምናለሁ። በሌላ ብዙ ጊዜ የማይመቸው ነገር ምን መሰለህ? ይሄንን የትግራዩን በዚህ እንዝጋውና የማይመቸው ከብዙ የትግራይ ወዳጆች የሚገጥመኝ እንትን የአማራን ውድመት ስናነሳ ለትግራዩ ውድመት እንደ ማካካሻ ወይም ማቻ ማምጣት አድርገው ሲያቀርቡት አያለሁ። እንደዛ አይደለም። የአማራ ህዝብ ፔኑን የሚጋራው ይፈልጋል። የትግራይ ህዝብ በዛ ወቅት ብቻውን በመሆኑ ያ ሁሉ ማዕት እንደወረደበት ሁሉ ያ በዛ ወቅት ሲምፓሲ የሚያሳየው ሰውም ግለሰብም ቡድንም ህዝብም ድርጅትም በተለይ በሀገር ውስጥ ያለመኖሩ ከጥቂቶች በስተቀር ያለመኖሩን ያህል በተመሳሳይ ያ እንደሚያሳስበው ሁሉ በአማራ ህዝብ ላይ የደረሰ ውድመት በዛ በጦርነት ብቻ አይደለም። ፎርዛት ማተር ምልህ አማራ እኮ በኢትዮጵያ ውስጥ የመፈናቀል ሞዴል ረጅም ጊዜ በተከታታይ የመፈናቀል ሁኔታ አለ። ከትግራይ ልሂቃን ይህንን ፔ እንዴት ነው የሚያዩት? ሸር ማድረግ ይፈልጋሉ። አማራ እንደተጎዳ አድርገው ይመለከታሉ። አይኒድ በዚህ በኩል የሪስፕሮሲቲ ጉዳይ አይደለም። አይኒድ እኔ የዛ ፓርት ነኝ አንዱ። የትግራዮቹን እኔ በእኔ ደረጃ በትግራይ ህዝብ የደረሰውን ጉዳት ስሬስሊ ከልቤ አምኜበት ነው እንደዛ በተለያየ መንገድ የገለጽኩት። አምኜበት ነው፣ እንደው ዝም ብዬ ለማስመሰል ወይ ለሆነ አይደለም። አምኜበትም በአንጻሩ ደግሞ ትግራይ ብቻ ተጎድቶ አማራ እንዳልተጎዳ ወይም ደግሞ እንትን ለአቻነት የቀረበ ለምን ሁለቱንም እየብቻቸው አናያቸው? ትግራይ ውድመት ደርሶበታል። በተመሳሳይ ሁኔታ የማግኒቱድ የመጠን ልዩነቶች ቢኖሩም እና ደግሞ የተፈጸመበት አፈጻጸም የተለየ ቢሆንም
አማራ የደረሰበትን ጉዳት እና እየደረሰበት ያለውን ጉዳይ ኦፍኮርስ አሁን ብዙ የትግራይ ሰዎች አሁን ከአማራ ጎን ናቸው። ምልክ ቅድም የአማራና የትግራይ ኃይሎችን ግንኙነት ቦልድ ሆኖ በትግራይ በኩል አልቀረበም ስልህ በጠቅላላ አሁን አፍሌሽኑ ከአማራ ህዝብ ጎን ጋር መሰለፉ በጣም ከፍተኛ። እንደገና ደግሞ እነዚህ ህዝቦች ቅድም የተረትኩት ተረትም ለዚህም የሚያገለግል ይመስለኛል ቴዲ። ወንዙ ወራጅ ነው፣ ውሃው ሀጅ ነው፣ ቀሪው አለቱ ነው። የብልጽግና የሚሆን በሌላ መልኩ በሌሎች የፖለቲካ ኃይሎች የደረሰው ነገር ሁሉ ሀጅ ነው፣ አላፊ ነው። የማያልፉት እንዳለቱ የሚቀሩት የትግራይና አማራ ህዝቦች ናቸው። እነዚህ ህዝቦች የመጀመሪያው ጉዳይ ማምነው መቀራረብን ለመፍጠር ፔይንን ሼር መደረግ አለበት ብዬ አስባለሁ። ፔይንን እኔ የትግራይን ህዝብ የደረሰበትን ጉዳት